በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ፣ ሶስትነትን ለማስረዳት በስም በአካል በግብር በኩነት ሶስት ብዬ፣ በእዘዝ በአገዛዝ ይህን ዓለም በመፍጠር ፈጥሮም በማሳለፍ በመለኮት ይህን በመሳሰለው ሁሉ አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የድንግልን ምልጃ በመማፀን ከዚህ በመቀጠል የጌታችን የኢየሱስ ክርስቶስ ልደት ከአምስቱ ልደቶች እንዴት እንደሚለይ አሳስባለሁ፣ አስታውሳለሁ። በመላው ዓለም የምትገኙ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ከዋክብት ምእመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ወደኔ ይመጡ ዘንድ አትከልክሏቸው ብሎ ጌታ ይወደዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም ባላችሁበት ሁሉ ሰላምታዬ ይድረሳችሁ። ለዚህ ሰዓት ያደረሰን እግዚአብሔር ለኛ የሰጠውን ሰላም በጦርነት በረሃብ በቸነፈር በርዛት ሰይፍ ተቃጥቶባቸው ባሉት ዘንድ ሁሉ ይህን ሰላሙን ያደልልን። ኢትዮጵያ ሀገራችንን በዓይነ ምሕረቱ ይመልከትልን። ተዋህዶ ቅድስት ክርስትና እምነታችን ሃይማኖታችንን ከአጽራረ ቤተ ክርስቲያን ይጠብቅልን። ለመላው ዓለም ሁሉ ሰላም ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ልዩ ነው። ብዙ ልደቶች አሉ። ዛሬ አምስቱን ነግራችኋለሁ። ከነዚህ መካከል ስንቱን ታውቁ እንደነበረም ወይም አገላለጹንም ተረድታችሁት ከሆነ ልጽፉልኝ ትችላላችሁ። በዚህ አጋጣሚ ደግሞ ይህን ቃል የምትሰሙ ሁሉ የእግዚአብሔር ቃል ለትውልድ ሁሉ እንዲደርስ ከዚህ ገጽ ትምህርት ካገኛችሁበት ለሌላው ሰው አስተላልፉ። አዲስ የምትሆኑ ሰዎች ደግሞ በየዕለቱ የሚሰጠውን ትምህርት ለመከታተል ሰብስክራይብ ማድረግ፣ የደወል ምልክቱን መጫን ሁልጊዜ በየዕለቱ የሚሰጠውን ትምህርት ለመከታተል ይረዳችኋል። ዋናው ዓላማም ቅድስት ንጽሕት ርቲት የሆነች የኦርቶዶክስ ተዋህዶ የክርስትና ትምህርትን ለትውልድ ሁሉ ማድረስ ነው። መልካም የጊዜ ባለቤት እግዚአብሔር በረድኤቱ አይለየን። የነቢያትን የሐዋርያትን የሊቃውንትን ጉባኤ የባረከ እግዚአብሔር የኔና የናንተንም ይባርክልን። በሐዋርያት መካከል የነበረች ቅድስተ ቅዱሳን ድንግል ማርያም በእኛም መካከል ትሆንልን። ጌታችን የመድኃኒታችን የኢየሱስ ክርስቶስ ልደት ልዩ ነው። ብዙ ልደታት አሉና ይልቁንም አምስት በትርጓሜያችን ከሚነገሩት ልደታት የሱ ልዩ ነው። እንዴት? አምስቱስ እነማን ናቸው? መንፈስ ቅዱስ በእኔም ላይ በእናንተም ላይ አድሮ ይኖር። የማቴዎስ ወንጌል ምዕራፍ 1፣ የሉቃስ ወንጌል ምዕራፍ 3 በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የትውልድ ሐረግ የዘር ሐረግ ይጽፋሉ።
ቅዱስ ማቴዎስ በምዕራፍ 1 ላይ ያለውን ሲጀምር ቁጥር 1 ላይ መጽሐፈ ልደቱ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወልደ ዳዊት ወልደ አብርሃም ብሎ ይጀምራል። በዚሁ የብዙዎችን በክርስቶስ ትውልድ የዘር ሐረግ ከቅድስተ ቅዱሳን ከድንግል ማርያም ጋር በተገናኘ ከዮሴፍ ጋር የዘር ሐረግ አንድ ነውና ከላይ ጀምሮ ይቆጥራል። ለማንኛውም የጌታችን የኢየሱስ ክርስቶስ ጽንሰቱ ልዩ ነው። ልደቱም ልዩ ነው። ጥምቀቱ ልዩ ነው። ትንሣኤውም ልዩ ነው። አሁን ልደትን ገናን ለማክበር እየተሰናዳን ያለንበት ሰዓት ስለሆነ በዚህ ውስጥ እነዚህን እንድትረዱ ፈለግኩ። ቁልፍ የሆኑ 5 ነገሮችን ታያላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ራሱ ረቂቅ መሆኑን ትገነዘባላችሁ። የጌታ የኢየሱስ ልደት ከቅድስት ድንግል ማርያም የመወለዱ የማዳኑ ተግባር ከሌሎች ልደቶች ጋር በፍጹም አይገናኝም። ልዩነት አለው። አንዳንድ ምሳሌ ሕጸጽ አለው፣ ሕጹጽ ነው፣ ጎዶሎ ነው። የምንመስለው ነገር ሁሉ እግዚአብሔርን የሚገልጽልን አይደለም። እግዚአብሔርን ቅድስተ ቅዱሳን ድንግል ማርያምን የሚገልጽልን ምሳሌ የለም። አባ ሕርያቆስ እጅግ ይደንቀውና በመኑ በአምሳለ መኑ እረ በምንና በምን ድንግል ማርያም እንመስልሻለን እያለ ከላይ ጀምሮ ያለውን ምስጢር ይገልጽልናል። ያም መብርሃን ቅድስት ድንግል ማርያም ልጇ ወዳጇን ኢየሱስን የወለደችበትን ረቂቅ የሆነውን ምስጢር ይነግረናል። ከ5ቱ ልደቶች የጌታችን ልደት ልዩ ነው። ብዙ ልደታት አሉ። ከነዛ መካከል 5ቱ። አንደኛ ልደተ አዳም እምድር። ሁለተኛ ልደተ ሔዋን እምገቦ። ሶስተኛ ልደተ አቤል እምከርስ። አራተኛ ልደተ በግ እምዕፅ። አምስተኛ ልደተ ሙታን እመቃብር። እንደያዛችኋቸው ተስፋ አደርጋለሁ። ልትጽፏቸውም ትችላላችሁ። እዚህ ላይ ደጋግሟቸው፣ እወቋቸው። ሌላ ዓለማዊ ነገር ይታወቅ የለ እንኳን እንደዚህ ደስ የሚል ነገር አይደል? ዘመናዊ ወይም ይሄ ዘመናዊ ነው ዓለማዊ የሆነውን ትምህርት ወይም ስጋዊ የሆነውን ትምህርት እንኳን ብዙ ነገር እየሸመደዳችሁ ትይዙ የለ እንዴ? በተለይ ወጣቶች የጥንት አባቶች እናቶቻችሁ በምሳሌ እያደረጉ በተረት እያደረጉ ይዘውታል። ቃሉን በተግባር በቤታቸው በጓዳቸው ሳይቀር የሃይማኖት ምስጢር ይገልጹበት ነበረ። ስለዚህ እናንተ ደግሞ አሁን ያልኳችሁን 5ቱን ልትይዟቸው ይገባል። አሁን ያልኳችሁ 5ቱ እስቲ ከኔ ቀጥላችሁ እናንተም እንድትደግሟቸው አነጋገሩንም እንድትደግሙት እፈልጋለሁ። አንደኛ ልደተ አዳም እምድር። ሁለተኛ ልደተ ሔዋን እምገቦ። ሶስተኛ ልደተ አቤል እምከርስ። አራተኛ ልደተ በግ እምዕፅ። አምስተኛ ልደተ ሙታን
እመቃብር። ምንድነው አሁን ያልኩት? ምንድነው ያላችሁት? እንዴት ነው ቤተክርስቲያናችን እነዚህ 5 ልደታትን አስቀምጣ የኢየሱስ የአምላካችን የመድኃኒታችን የሕይወታችን የቤዛችን ከሰማይ ሰማያት የወረደ ወልድ እግዚአብሔር እርሱ ከቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት እማምላክ ወላዲተ አምላክ እንዲህ ብለን ስንጠራ ራሱ ሰይጣን ይደነግጣል። አውቃለሁ። እንኳን ሰይጣን ልጆቹ ይደነግጣሉ። ከሷ ከቅድስተ ቅዱሳን ከድንግል ማርያም የተወለደው የሱ ልደት ከነዚህ ልዩ ነው። እንዴት? ስናውቃቸው ስንዘረዝራቸው ይገባቸዋል። አንደኛ ምን ነበር ያልነው? ልደተ አዳም እምድር ማለት እግዚአብሔር አምላክ ይላል በኦሪት ዘፍጥረት ምዕራፍ 2 ላይ ቁጥር 7 ስትመለከቱ ለምሳሌ እግዚአብሔር አምላክ አዳምን ከምድር አፈር አበጀው ይላል፣ ወይም ከምድር አፈር ሰራው። ያንን ነው አሁን ልደተ አዳም እምድር ያልነው። ከምድር ፈጠረው። ስለዚህ ልደት ነው፣ ለሱ መውጣት ነው፣ መወለድ ነው። ተመልከቱ ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔር ይላል። እግዚአብሔር እንዲህ አለ። ምን አለ እግዚአብሔር? አዎ እግዚአብሔር እንዲህ አለ። ምን? ንግበር ሰብአ በአርአያነ ወበአምሳሊነ አለ። ምን ማለት ነው? እግዚአብሔር አለ። ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። የፈጠረን አምላክ ክብር ምስጋና ይግባው፣ ለዘላለም ቀኙ ጋሻ ይሁናችሁ። እኛን የፈጠረን እግዚአብሔር ነው። እዚህም ምድር መጥቶ ያዳነን ከድንግል ማርያም በተለየ ልደቱ ተወልዶ የዘላለም ሕይወትን የሰጠን እሱ አምላካችን እግዚአብሔር ነው። ልደተ አዳም እምድር ማለት አዳም የተገኘው ያለ እናት ከምድር ነው። ከምድር ነው ያመጣው። እናትም አባትም የለውም። የመጀመሪያው ሰው ከምድር አፈር አበጀው። ያለ እናት ያለ አባት አበጀው ስንል ፈጠረው፣ አወጣው። ያ የአዳም ልደት ልንለው እንችላለን። ፍጥረትን ኦሪት ዘፍጥረት ኦሪት ዘልደት እያል እንደምንተረጉመው ማለት ነው። ከዚህ ጋር ነው የሚገናኘው። ኢቲሞሎጂካሊ የቃሉ አመጣጥ በዚህ መንገድ ነው ያለው። ሁለተኛ ሔዋን ናት። እናታችን ሔዋን በረከቷ ይድረሰን። ታላላቆቹ ቅዱሳን በነገራችን ላይ አዳምና ሔዋን ናቸው። እግዚአብሔር ሁሉን ያደረገው ስለ አዳምና ስለ ሔዋን፣ ከዛ ስለ ልጆቻቸው። እንደነሱ ጻድቅ የለም። ሁሌ የምታወሩት አዳም በድሎ ሔዋን በፍጹም እንደ አዳም ቅዱስ እንደ ሔዋን ቅድስት የለም። የአንድ ቀን ስህተታቸው እሱን አስባችሁ ለሁላችንም ውድቀት ሆኗል። እንደነሱ ጻድቅ ግን የለም። አንተ ስንት ጊዜ ነው የበደልከው? አንቺ ስንት ጊዜ? እነሱ እኮ አንዴ ነው። በዛች በመጀመሪያው ሰዓት ነው። ይህ እግዚአብሔር ከሰማይ ሰማያት የወረደው እኮ ተስፋ የሰጣቸው እኮ ለነሱ ነው። ስለዚህ ሁለተኛ ልደተ ሔዋን እምገቦ ማለት ገቦ ማለት ጎን ማለት ነው። ከአዳም ጎን አጥንትን ወሰደ። አሁን ደግሞ ልብ በሉ፣ አዳም ያለ አባት ያለ እናት፣ ሔዋን ደግሞ ያለ ሴት ከወንድ ብቻ ከግራ ጎኑ አጥንትን ወስዶ ሴት አድርጎ ሰራት። አዳምም አጥንቷ ከአጥንቴ ስጋዋ ከስጋዬ ስለሆነ ሴት ትባል አለ። ይህ ልደተ ሔዋን እምገቦ ይባላል። ሁለተኛው እሱ ነው። ሶስተኛው ልደት ደግሞ ከአባትም ከእናትም ይሆናል። የአዳም ያለ አባት ያለ እናት፣ የሔዋን ያለ ሴት። የአቤል ደግሞ ልደተ አቤል እምከርስ ማለት ከርስ ማለት ሆድ ማለት ነው፣ ማህፀን ማለት ነው። ስለዚህ የአቤል ልደት ደግሞ አዳምና ሔዋን ኦሪት ዘፍጥረት ምዕራፍ 4 ቁጥር 25 ላይ
አዳም ሚስቱ ሔዋንን አወቀ ወንድ ልጅም ወለደች እያለ እንደሚዘረዝረው መጀመሪያ ላይ ኦሪት ዘፍጥረት ምዕራፍ 4 ላይ መጀመሪያ ላይ ቃየልን ከዛ አቤልን እንደወለዱ ይነግራችሁና አሁን ባልኩት ደግሞ ሴትን ምትኩ የተባለውን እንደወለዱ ይናገራል። የነዚህ ልደትና የኛ ልደት በጠቅላላ የሰው ልጅ ሁሉ ልደት በአቤል ነው የሚነገረው። ስለዚህ ልደተ አቤል እምከርስ ማለት የኔም እምከርስ ያንተም እምከርስ ያንቺም እምከርስ ከሆድ ከአባትና ከእናት የምንወለደው ልደት ነው። አራተኛው ልደተ በግ እምዕፅ ነው። ይሄ ማለት ደግሞ በግ ስንል ግዕዙ ስለሆነ ነው በግ ማለት ነው። በግ ማለት ነው። ዕፅ ማለት ደግሞ የምታውቁት ነው። ዕፅ እንጨት፣ ዕፀ መስቀል እንለለ ዕፀ መስቀል ስንል የእንጨት መስቀል ማለት ነው። ዕፀ መስቀል። ስለዚህ ልደተ በግ እምዕፅ ስንል የቱ አንድ ምናስታውሰዋል። ይሄን በግ የትኛው በግ ነው? እንዳትሳሳቱ። በሞሪያ ተራራ ለአብርሃም ለአባታችን በልጁ በይስሐቅ ፈንታ ቤዛ ይስሐቅ የተባላል። ቤዛ ይስሐቅ የተባለው ያ በግ ነው። በግ ማለት ግዕዝ ነው። በግ አማርኛ ነው። ትዋጣለች። ያ በግ ከግንድ ነው ያመጣው ይላል። በዕፀ ሳቤቅ ቀንዱ የተያዘውን እዛው ሞሪያ ተራራ ላይ አምጥቶታል። ልደቱ የበጉ ከዛ ሆኗል። አምስተኛ ልደተ ሙታን መቃብር። ልደተ ሙታን መቃብር ማለት ትንሣኤ ነው። ትንሣኤ ነው። በረከቱ ይድረሳችሁና በእኔም በባሪያው ይደርና ብርሃነ ዓለም ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ 15 ቁጥር 20 ላይ ኢየሱስ ክርስቶስ ለትንሣኤያችን በኩር ሆኖ ከሙታን መካከል እንደተነሳ ይነግረንና እኛም ሞተን እንደማንቀር በትንሣኤ ዘጉባኤ ሥጋና ነፍስን አዋህዶ እንደሚያስነሳን ይናገራል። እስከዛ ግን የት ነው ምን ሆነው? በሆድ ወይም በምድር ሆድ ውስጥ በምድር ማህፀን ውስጥ ይሆናል። አራቱ ባህሪያት በምድር በመቃብር ውስጥ ይሆናሉ። ስለዚህ ክርስቶስ ሲመጣ የዛን ጊዜ ሙታን ሁሉ ይነሳሉ ሲል እንደመወለድ ማለት ነው ከመቃብር ስንወጣ። ስለዚህ ልደተ ሙታን መቃብር የተባለው ይህንን የሚያሳይ ነው። የኢየሱስ ልደት ግን ከነዚህ ልዩ ነው። ገባችሁ? አምስቱ ገብቷችኋል? በጣም ጥሩ። የኢየሱስ ልደት ከነዚህ ይለያል ስንል እንዴት ነው ስንል ልብ በሉ። ልደተ አዳም እምድር ማን ነው ያወጣው? እግዚአብሔር አውጪ ያስፈልገዋል። ልደተ ሔዋን እምገቦ ስንል ማን ነው ከዛ የፈጠራት ያወጣት? አውጪ ያስፈልጋታል። ልደተ አቤል እምከርስ ስንል ከሔዋን ማህፀን ሲወለድ አሁንም ያስፈልገዋል፣ እግዚአብሔር ያስፈልገዋል፣ አውጪ ያስፈልገዋል። ሶስተኛው አቤል እንዲህ ሲሆን አራተኛው በጉም ከግንዱ ቢገኝ አውጪ ያስፈልገዋል። በራሱ ያወጣ አቤል በራሱ ያወጣ። በእናቴ ማህፀን እያለሁ ባንተ ተደገፍሁ ነው። እምከርሰ እምየ አንተ አምላኬ አንተና አምላኬ። በእናቴ ማህፀን እያለሁ የበላችሁ ተጭኖ የጠጣችሁ አፍዝዞ እንዳይገለኝ በእትብቷ የመገብክ ከእናቴ ማህፀን ጀምሮ አምላኬ አንተን ይላል። ዛሬም አምላኬ እሱ ነው፣ ነገም አምላኬ እሱ ነው፣ ዘላለም አምላኬ እሱ ነው። ክብርና ምስጋና ለስሙ ይድረሰው። ስለዚህ አውጪ ያስፈልጋል። እንዲወለድ የሚያደርገው ማን ነው? እግዚአብሔር ነው። አውጪ ያስፈልገዋል። እንዲሁ በጉንም አውጪ ያስፈልጋል። በትንሣኤም ዘጉባኤ እግዚአብሔር በሚያዝበት ሰዓት ራጉኤል መልአክን ሲልከው፣ ራጉኤል በዚህ ላይ የተሾመ ነው፣ በምጽአት ላይ የተሾመ ነው። ሲልከው ቅዱስ ሚካኤል መለከቱን ሲነፋ ልክ በዳንኤል ትንቢት ምዕራፍ 12 ቁጥር 1 እንደተጠቀሰውና በማቴዎስ 25:31 እልፍ አላፋት መላእክት ከሱ ጋር ይመጣሉ እያለ መለከቱን ሲያሰሙ አውጪው ራሱ እግዚአብሔር ነው። እግዚአብሔር ኢየሱስ ግን ከድንግል ማርያም ሲወለድ ሌላ አውጪ የለው፣ በራሱ ነው።
ይሄ ነው እንግዲህ ልዩነቱ። አውጪ ያስፈልጋል። እነሱ አውጪ አላቸው፣ እሱ ግን በገዛ ስልጣኑ ነው። ተመልከቱ፣ ኢየሱስ አምላክ ነው ስንል በኦርቶዶክስ ተዋሕዶ ቤተክርስቲያን ይህ ሁሉ ነው የምንናገረው። አምላክ ነው፣ ከሰማይ ሰማያት የወረደው፣ ከድንግል ማርያም የተወለደው አምላክ ነው። ዮሐንስ በወንጌሉ ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ሲነግረን ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ኮነ ወኀደረ ላዕሌነ፣ ቃልም ሥጋ ሆነ በእኛም አደረ ብሎ ሲነግረን ኮነ ብሎ እንደገና አደረ ሲለን ኀደረ ብሎ እንደገና ኮነ ሲለን ይሄ ራሱን የቻለ ምስጢር አለው። አምላክ ነው፣ በገዛ ስልጣኑ ነው ከቅድስተ ቅዱሳን ከድንግል ማርያም በሕቱም ድንግልና የተወለደው። ትንሽ እዚህ ጋር ነገር ላስታውሳችሁ የበለጠ መብርሃን አትለየን፣ የመላእክት ጥበቃ ከእናንተ ጋር ይሁንና መንፈስ ቅዱስ ምስጢሩን ይግለጽልን። የአዳም ከጎኑ ሔዋንን ሲፈጥርና አዳም ሲፈጠር አዳምን ልደተ አዳም ምድር አለ ያለው ከምድር ሲፈጥረው ከሕቱም ምድር ነው፣ ከተዘጋ ምድር ነው። ስለዚህ የጌታ ልደት በሱ ይመሳሰላል፣ ሕቱም በመሆኑ በሕቱም ድንግልና መወለዱን ማለት ነው። አንድ እሱን ያዙልኝ። ሁለት ከሔዋን ልደት ጋር እንዲህ ትንሽ የሚመሳሰልበትን ደግሞ ልንገራችሁ። ከሔዋን ደግሞ ከሕቱም ገቦ ነው። ከሕቱም ገቦ ማለት ከተዘጋ ነው፣ ምልክትም የለውም። ከቅድስተ ቅዱሳን ከድንግል ማርያም ሲወለድ ማኅተመ ድንግልናዋ አልተለወጠም የምንለው ይሄ ነው ትምህርታችን። አያችሁ። ስለዚህ የአዳምና የሔዋን ምስጢር ከክርስቶስ መወለድ ጋር ረቂቅ ምስጢር አብሮ አለው። ሌላ ቀን ማስተምራችሁ ትምህርት አለ። ቀዳማዊ ልደት በዳህራዊ ልደት የበለጠ እንደተከሰተ እንደታወቀ እሱን እንመለከታለን። ለዛሬ ግን እነዚህን ስንመለከት የኢየሱስ ክርስቶስ ልደቱ እንዴት ልዩ እንደሆነ ኦርቶዶክሳውያን እንድታውቁት ያስፈልጋል። ትምህርት ጥሩ ነው፣ ዕውቀት መንፈሳዊ ጥሩ ነው። ይህን ማወቃችሁ የበለጠ ጸጋ ነው። ስለ እግዚአብሔር ድንቅ ነገር ነው ያወቃችሁት። ስለዚህ የጌታችን የኢየሱስ ክርስቶስ ልደት ከሁሉም ልደቶች የተለየ ነው። በሕቱም ድንግልና ተጸንሶ በሕቱም ድንግልና ተወለደ። በከብቶች በረት ከድንግል ማርያም ተወለደ። ከድንግል ማርያም ሲወለድ ማኅተመ ድንግልናዋ አልተለወጠም። ታዲያ ይሄ ሆኖ ሳለ አንዳንድ ሰዎች በምን አይነት ድፍረት ነው ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም የሚለውን ወደ ሌላ የሚተረጉሙት? ለማንኛውም በቀጣዩ ትምህርት እሱን አብረን እንማራለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት ልዩ ነው። ከቅድስተ ቅዱሳን ከድንግል ማርያም እንበለ ዘርአ ብእሲ ነው፣ ያለ ወንድ ዘር ነው። ገላትያ ምዕራፍ 4 ቁጥር 4 ላይ ጳውሎስ ምን ይላል? ቅዱሱ ሰው የተባረከው ያ ወንጌላዊ ሐዋርያ ከሴት ብቻ የተወለደ አንድያ ልጁን ላከው ይላል። ከሴት ብቻ የተወለደውን። ስለዚህ ያለ ወንድ ዘር ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ሁላችንን ሊያድነን ወደዚህ ምድር መጣ። በተዋህዶ ሥጋ ተጠመቀ። በተዋህዶ ሥጋ መከራን ተቀበለ። በተዋህዶ ሥጋ ሙስና መቃብርን አጥፍቶ ተነሳ። ልደትን ስናስብ ይህ ሁሉ እናስባለን። የኔና የናንተ አምላክ ልዩ ነው የምንለው ሥራ ሁሉ ልዩ ነው።
ስራ ሁሉ ግሩም ነው ብለው ለእግዚአብሔር ግሩም ግብርከ ይላል ልበ አምላክ ዳዊት። በረከቱ ይደርባችሁ። እግዚአብሔርን እንዲህ በሉት ይላል። ምን በሉት አለ? እግዚአብሔር ሆይ ስራ ግሩም ነው፣ ስራ ግሩም ነው፣ ስራ ግሩም ነው በሉት ይላል። ግሩም የሆነ እግዚአብሔር በሕይወታችሁ የሚያስገርመውን ድንቅ ነገር ያደርግላችሁ። እናቱ ድንግል ማርያም በእህቱም ድንግልና ጸንሳ በእህቱም ድንግልና የወለደችው አዛኝቱ ቅድስት ንጽሕት ክብርት ንዕት የሆነች እመቤታችን የመረረውን ጣፋጭ የጎደለውን ሙሉ ታድርግላችሁ። በቀኝ በግራ ትቆምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኖር። ያስተማረን የመከረን ሚስጥሩን የገለጸልን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከዘላለም እስከ ዘላለም የተመሰገነ ይሁን። ስትገቡም ስትወጡም የመላእክት ክንፍ ጋሻ ይሁናችሁ። እግዚአብሔር በልደቱ የኛንም ሕይወታችንን ለዘላለም የበረከት ያድርገው። በትንሣኤ ዘጉባኤ ነፍስና ሥጋ ተባብረው ሲነሱ ያኔ በቀኙ ለመቆም ያብቃችሁ ያብቃን። የልቦናችሁ መሻት ይፈጸም። በከብቶች በረት የተወለደ የእናንተ ልቡና አይጸየፈውምና ልቡናችሁ ወለድላችሁ፣ በቤታችሁም ድንቁን ያድርግላችሁ። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ልደት እንዲህ ነበረ ብሎ ማቴዎስ ሲጽፍ ልደቱም ልዩ ነበረ። ከአምስቱ ልደቶች እንዴት ልዩ እንደሆነ ይህንን ተማርን። ይህንን ምስጢር የገለጸልን እግዚአብሔር ስሙ የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ሀገራችን ኢትዮጵያ በዓይነ ምሕረቱ ይመልከትልን። መላውን ዓለም ሁሉ ሰላም ያድርግልን። በቀጣይ ነገ የምንማረው የበኩር ልጇን እስክትወልድ ድረስ አላወቃትም የሚለው ምንድነው ሚስጥሩ? ለነዛም አንድ 7 ነገሮችን አብረን እንመለከታለን። ለዛሬ በዚሁ አበቃው። የእናንተ ድርሻ ይህን ትምህርት ሼር እና ላይክ ማድረግ ነው። ለሌላ ሁሉ ላይክ እና ሼር በማድረግ የምታደርሱ ሁሉ ደግሞ እግዚአብሔር የልቦናችሁን መሻት ይፈጽምላችሁ። የእግዚአብሔር ቃል ለሰው እንዲደርስ አድርጋችኋልና በአባቱ ፊት ይመስክርላችሁ። አዲስ የሆናችሁ ሁሉ ሰብስክራይብ በማድረግ አብረን የእግዚአብሔር ጉባኤ ሆነን እንማር። በተረፈ 5ቱን ለመጻፍ ሞክሩ እስቲ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። የተባረከ ጊዜና ሰዓት ይሆንልን። አሜን።